ያንተ ቦታ መረከብበት ታይም ደርሷል። እማዬ እንዴት ነሽ? ደህና ነኝ ልጄ። እንዴት ነሽ? አሁን ተረጋጋሽ? አዎ ምን አማራጭ አለኝ? ዛሬ ደግሞ ቤቱ እንዴት ነው ያለው? እንግዳ ሊመጣ ነው እንዴ? አዎ ዛሬ በጣም ትልቅ እንግዳ ሊመጣ። ማለት እኛ ቤት ሊመጣ የሚችል ትልቅ እንግዳ ማን ነው? ልጄ። ምን ልጄ ማለት? የዛሬ 18 ዓመት የጠፋው ልጄ ተገኘ፣ ሊመጣ ነው። የምርሽ ነው ማ? ከብዙ ዓመት በፊት አረብ ሀገር ሄዳ እዛ ነው የሞተችው። ማለት ታሳዳጊ እናትሽ ቢወታለች ማለት ነው? አዎ እሷ አለች። ወላጅ እናቴ ናት የሞተችው። ሳሚ አቶ በኃይሉ ከስራ እንዲፈናቀል አደረገ። ፍላሹን እንግዲህ ከዳግም ከተቀበለ በኋላ ፍላሹ ላይ ያሉትን መረጃዎች በሙሉ እንዳለ ለሕግ አሳልፎ ሰጥቶ አቶ በኃይሉ የሚሰራውን ስራ ለቆ እንዲወጣ ተደርጓል። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። አደራ የሚለውን ድራማ ወደ እናንተ ይዤ መጥቻለሁኝ። እንግዲህ በመግቢያው ላይ እንደተመለከታችሁት አቶ በኃይሉ የብሌንን እናት ሰላምን ያው ለአሁኑ የቃል እናት ናት ብሏል እሱ። እንደዚህ ብቻ ነው ወይ የምታዝነው? እናቷ ሞታ ቢያንስ ቀብር እንኳን መሄድ አልነበረባትም ወይ? ይሄን ሁሉ አመት አሳድጋት የሞተችው እናቷን እንዴት ቀብር አትሄድም እያለ እየጠየቀ ይገኛል። ሰላምም እንግዲህ መለስ አድርጋ ከዚህ በላይ እንዴት ትሆን? ይሄው እኮ በጣም አዝናለች አይደለም ወይ ስትለው ቢያንስ ቀብር መሄድ አለባት ነበር ሲል የነበረው እውነቱን ነው። በቃ ልጄ ተነሺ ብሌኔ አብረን እንሂድ ቀብር ስትላት እናቴ ዛሬ አይደለም የሞተችው፣ እናቴ የሞተችው የዛሬ 10 ዓመት ነው። አረብ ሀገር ሄዳ እዛ ታማ ነው የሞተችው፣ እኔ የሰማሁት አሁን ነው ብላ ስትመልስ እንዴ ያሳደገችሽ እናት አልሞተችም ማለት ነው ይላል በመደንገጥ። በኃይሉ እንግዲህ የብሌንን አሳዳጊ እናት ሳሚ እንዲገል ልኮ ነበረ። ሳሚም ደግሞ የብሌንን አሳዳጊ እናት ገድያታለሁ ብሎ ነበር የነገረው። ነገር ግን አልገደላትም ማለት ነው። እንግዲህ ብሌን ከዛም በኋላ ወደ እናቷ ጋር ሄዳ ነበረ። አሳዳጊ እናቷ ጋር ስትሄድ እናትየዋ ልጄ ዳግም ይመጣልኛል በማለት ቤቱን ፏፏ እያደረገች ስትጠብቅ ነበር። እንዲህ ማዬ ዛሬ ደግሞ ቤቱን እያሰማመርሽ ነው፣ የሚመጣ እንግዳ አለ ወይ ስትላት አዎ ዛሬ ከባድ እንግዳ ትልቅ እንግዳ ይመጣል፣ ለዛ ነው ልጄ ስትላት እኛ ቤት ከባድ እንግዳ የሚመጣው ማን ነው ስትላት ለ18 ዓመት ተለይቶኝ የነበረው ልጄ ዛሬ ይመጣል ብላታለኝ ማለት ነው። እንዴ ወንድም ሊኖረኝ ነው ስትል አዎ ላንቺ ወንድም ለኔ ደግሞ ውዱ ልጄ ይመጣልኛል እያለቻት ትገኛለች ማለት ነው። በኃይሉ ግን ይህንን ሁሉ እንግዲህ አልሰማም ነበረ። የብሌን አሳዳጊ እናት እንዳልሞተች የተገነዘበው በኃይሉ እንግዲህ ቀጥታ ሳሚ ጋር ደውሎ ላገኝ እፈልጋለሁ እንድትመጣ በማለት ጠርቶታል። እሱም ሲሄድ ለምንድን ነው የዋሸኸኝ? ገድያታለሁ ብለክ ለምንድን ነው ያልገደልካት? ከዚህም በኋላ የሆነ ስህተት ብትሰራስ ተጠያቂው ማን ነው የሚሆነው ብሏታል። ሳሚ ግን እኔ እንዳትናገር ምንም ነገር እንዳታገናኝ ብሌንንና ሰላምን እንዳታገናኛቸው አስጠንቅቂያታለሁ፣ ምንም አይነት ችግር አይፈጠርም ነው ያለው። በምን ብታስፈራራት ነው ግን እንደዚህ እርግጠኛ የሆንከው ብሎታል። በልጇ በብሌን ነው ያገናኘዋት በማለት እንግዲህ ዋሽቶታል። ሳሚ እንግዲህ ፍላሽ ተቀብሏል ከዳግም ማለት ነው። ዳግምም እናቱን ለማግኘት ሲል ሰላም ቤት ገብቶ ከቁም ሳጥን ውስጥ ፍላሽ አውጥቶ ልኮለታል ለሳሚ። እንግዲህ እያንዳንዱን ዶክመንት ተልኮለታል። በዛን ሰዓት ላይ ከዚህ በኋላ አንተ ያንተን ቦታ አስለቅቄ እኔ ያንተ ቦታ እሆናለሁ በማለት ሲዝትበት ነበረ። ሳሚ እንግዲህ በጣም ተደስቷል። በኃይሉ አሁን ላይ ሁሉም መረጃ ወጥቶበታል። ይሄ መረጃ ደግሞ በጣም ከባድ መረጃ ነው። ወንጀል ሲሰራ ነው የቆየው። እነዚህ ሁሉ ወንጀሎቹ ተጋልጠዋል። አሁን ላይ በሕግ እየተፈለገ ይገኛል በኃይሉ ማለት ነው።
ዳግም ግን እናቱን እስካሁን አላገኘም። ሳሚ እንግዲህ ፍላሹን ከሰጠኸኝ እናት ያለችበት ቦታ ድረስ ሄደ ማግኘት ትችላለህ፣ ችግር የለውም ብሎት ነበረ። ግን ቃሉን አልጠበቀም። አሁን ላይ ያዘዘው ትዕዛዝ ከባድ ትዕዛዝ ነው። በኃይሉን እንድትገልልኝ ፈልጋለሁ ብሎታል። ይሄ በጣም ትልቅ ስህተት ነው። ምክንያቱም በኃይሉን ከገደለ ዳግም እናቱን ሊያገኝ አይችልም። ያኔ ወንጀለኛ ይባላል፣ እስር ቤት ይገባል። ለ18 ዓመት ሙሉ ተለይቷት የነበረውን እናቱን ሳያገኝ እስር ቤት ይገባል። እናትየዋም ደግሞ ልጇ ያለበትን ሳታቅ እንደዚሁ ከእንደገና ሌላ ሀዘን ውስጥ ትገባለች እና ዳግም ይሄንን ስህተት መስራት የለበትም ብዬ እኔ አምናለሁ። ግን ለመግደል ዝግጅት ላይ ነበረ። ቢላ ይዞ ሄዷል እንግዲህ በኃይሉ ያለበት ድረስ። ያንኛው ደግሞ በሱ የሚገደል አይነት ሰው አይደለም። ታጥቆ ነው የሚንቀሳቀሰው። በዛ ላይ ግብዳ ሰውዬ ነው። ይሄ ደግሞ ገና ወጣት ልጅ ነው። በዛ ላይ እናቱን ነው ማግኘት የሚፈልገው። ፈሪያ እግዚአብሔር ያለው ሰው ነው። እኔ እንዴት ብዬ ነው የሰውን ነፍስ ላጠፋ የምችለው? ክርስቶስ በአምሳሉ የፈጠረውን ነፍስ እኔ ላጠፋ አልችልም ብሎ ሲከራከር ነበረ። እንግዲያውስ እሱን ማድረግ ካልቻልክ እናትህን እኔ ራሴ አንገቷን ብዬ ደፋልካለሁ ብሎ ስላስፈራራው እናቴ ምንም እንዳታረግብኝ በማለት እናቱን ለማግኘት እንግዲህ መግደል ይሻለኛል የሚል ሀሳብ ውስጥ ገብቷል። ግን የሚገል ከሆነ በጣም ከባድ ነው። ምክንያቱም ነፍሰ ገዳይ ወደ እስር ቤት ነው የሚገባው። ከዛ በኋላ ሁለት ያጣ ነው የሚሆነው። የራሱን ህይወትም ያመሰቃቅላል። ይሄ ከባድ ነገር ነው። ዳግም እንግዲህ በጣም ሀሳብ ውስጥ ነው ያለው። እናትየዋም ደግሞ እዛ ተዘጋጅታ አልመጣ ብሎ ቁጭ ብድግ እያለ ብታይ ምንም ሊመጣ አልቻለም። ብሌንም እንግዲህ አጋጣሚ እዛ ነበረች። እሷም ቆይ አይደለ ወይ እያለች ነው። በተጠብቅ ሊመጣ አልቻለም። እንግዲህ ብሌንና ዳግም ብሌን እዛ እናቷ ቤት ትክክለኛ እናቷ ቤት ሰራተኛ ሆና ነው ሰላም ቤት የምትሰራው። ዳግም ደግሞ እዛው እነሱ ጋር ተከራይቶ ነው የሚኖረው። በግልጸኝነት የማን ልጅ ነህ ምንድን ነህ ብለው ቢጠያየቁ እህትና ወንድም እንደሆኑ እያረጋግጡ ነበረ። ግን ሁለቱም ከዚህ በፊት ያወሩት እናቴ ሞታብኛለች ብላ ነው ስታለቅስ የነበረው ብሌን። እሱም ደግሞ የኔ እናት ትኑር አትኑር የማውቀው ነገር የለም፣ ከ18 ዓመት በፊት ነው እናቴን የተለየዋት። የልጆችን ጉልበት የሚበዘብዝ ሰውዬ አንድ ሰውዬ ከእናቴ ለይቶኝ ይሄው 18 ዓመት ድረስ እናቴን ሳላገኝ ወጥቼ ቀረውኝ። እናቴን ያልፈለግኩባት ቦታ የለም ሲል ሰምተነዋል ማለት ነው። ወይ እናቴ ሞታ ሊሆን ይችላል እያለ ተስፋ በቆረጠበት ሰዓት ነው እናቱ እንዳለች የተደወለለት ማለት ነው።